ሰላም ጤና ይስጥልኝ ውድ አድማጮች እንደምን ዋላችሁ። ይህ የሻይ ሰዓት የመረጃ ፕሮግራማችን ነው። እንኳን ወደ ቻናላችን በሰላም መጡ። የአሜሪካና ኢራን ንግግርን አስቸጋሪ የሚያደርጉት 5 ጉዳዮች በሚል ቢቢሲ ያወጣውን መረጃ ላካፍላችሁ። ስለ ፓኪስታን ስላለው ሁኔታ ሲናገር አዳራሹ ተዘጋጅቷል። በፓኪስታን ጠባቂዎች በየቦታው ተሰይመዋል። ወደ ድርድር አዳራሹ የሚያመራው መንገድም እንደ አዲስ ቢጫና ጥቁር ቀለም ተቀብቷል። የፓኪስታን ዋና ከተማ ኢስላማባድ ታሪካዊውን ድርድር ልታስተናግድ እየጠበቀች ነው። ልኡካኖቻቸውን አስከትለው ኢስላማባድ የደረሱት የኢራንና የአሜሪካ ባለስልጣናት ከሰዓታት በኋላ ንግግር እንደሚጀምሩ ይጠበቃል። ወሳኙን የኢራንና የአሜሪካን ንግግር የሚያስተናግዱት የፓኪስታን መንግስት ባለስልጣናት ጥሩ ውጤት ይገኛል የሚል ተስፋ ንግግራቸው ላይ እያሰሙ ነው። ከብዙ ሀገራት በተለይ መልኩ ፓኪስታን በሁለቱ ወገኖች እምነት ቢጣልባት ሆናለች። የአሜሪካን ተደራዳሪ ቡድንን የሚመሩት ምክትል ፕሬዚዳንቱ ጄዲ ቫንስ ተስፈኛ ይመስላሉ። ኢራናውያን በቀና ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር ክፍት እጃችንን ለመዘርጋት ፈቃደኛ ነን ሲሉ የፓኪስታን ጉዟቸውን ከመጀመራቸው በፊት ተናግረዋል። ምክትል ፕሬዚዳንቱ ማስጠንቀቂያም ሳይሰጡ ግን አላለፉም። ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉ አሳስበዋል። ለ40 ቀናት የተዋጉት አሜሪካና ኢራን ከፊታቸው የሚጠብቃቸው መንገድ በእንቅፋት የተሞላ መሆኑ አጠራጣሪ አይደለም። አንደኛ ሊባኖስ ነች። እስራኤል ሊባኖስ ውስጥ በሚገኘው የኢራን አጋር ታጣቂ ቡድን ሂዝቦላ ላይ የከፈተችውን ዘመቻ የሰላም ንግግሩ ላይ ደመና ያጠላው ገና ድርድሩ ሳይጀመር ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን በኤክስ ገጻቸው ባሰፈሩት ጽሑፍ የእነዚህ ድርጊቶች መቀጠል ድርድሩን ወደ ትርጉም የለሽነት ያወርደዋልን ብለዋል። ጣቶቻችንን ቃታ ላይ መሆናቸው ይቀጥላሉ። ኢራን የሊባኖስ እህትና ወንድሞቿ መቼም አትተውም ሲሉ ጠንካራ አቋማቸውን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ከሂዝቦላ ጋር በተያያዘ የሚተገበር ተኩስ አቁም የለም ሲሉ ተደምጠዋል። እስራኤል በደቡባዊ የቤሩት መንደሮች የሚገኙ ነዋሪዎች አካባቢዎችን ለቀው እንዲወጡ ማዛለች። እስካሁን ግን ተጨማሪ እርምጃ አልወሰደችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ሊባኖስ ውስጥ የምትወስደው እርምጃ በመጠኑ እንደሚቀንስ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእስራኤልና ሊባኖስ መካከል የሚደረገው ቀጥተኛ ንግግር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ አስታውቋል። ትራምፕ እንደተናገሩት የእስራኤል እርምጃ በአነስተኛ መጠኑ መቀነሱ ብቻ ኢራንን የሚያረካ ይሆን እንደሆነ ይታያል። ሁለተኛው በጣም ለድርድሩ እንቅፋት ይሆናል ተብሎ የሚጠበቀው የሆርሙዝ ወሽመጥ ነው። ድርድሩን ከጅምሩ የማደናቀፍ ዕድል ያለው ሌላኛው ጉዳይ ወሳኝ የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ወሽመጥ ነው። ትራምፕ ኢራን በወሽመጡ በኩል መርከቦችን እንደምታሳልፍ ሲናገሩ ቢቆዩም ኋላ ላይ ሆርሙዝን በተመለከተ እያከናወነች ያለችውን እጅግ ደካማ ስራ ነው ሲሉ ቅሬታቸውን ገልጸዋል። የደረስንበት ስምምነት ይሄ አይደለም ሲሉ በትሩዝ ሶሻል ገጻቸው የጻፉት ትራምፕ ኢራን ክብረ ቢስ ሆናለች ሲሉም ከሰዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ እንደሆኑ የሚገመቱ ባህረተኞች አሁንም በፋርስ ባህረ ሰላጤ ውስጥ መንቀሳቀስ ተቸግረው ቆመዋል። እስካሁን በወሽመጡ በኩል ያለፉት ጥቂት መርከቦች ናቸው። ወሳኙን የባህር መተላለፊያ መስመር በተሳካ ሁኔታ መዝጋት የቻለችው ኢራን ይህንን እርምጃዋን በሕግ ልትደግፈው የቆረጠች ትመስላለች። ሆርሙዝን የኢራን ሉዓላዊ ውሃ በማለት እየጠራች ሲሆን በሆርሙዝ በኩል ምን ማለፍ እንደሚችልና እንደማይችል ሕጎችን እንደምታወጣ እየገለጸች ነው። ሐሙስ ዕለት ከዚህ ቀደም መርከቦች ሲጓዙ ከነበሩባቸው 2 መስመሮች በስተሰሜን አዲስ የጉዞ መስመር መፍጠሯን ይፋ አድርጋለች። በመርከቦች ላይ የተፈጠረውን ስጋት ከግምት ውስጥ አስገብቶ በወጣው በዚህ መግለጫዋም አዲሱ መስመር የተዘረጋው በዋናው የትራፊክ ቀጠና ውስጥ የሚገኙ የተለያዩ ጸረ መርከብ ፈንጂዎችን ለማስቀረት እንደሆነም አስታውቃለች። ባለፉት ሳምንታት ያለፉ መርከቦች $2 ሚሊዮን መክፈላቸውን የሚገልጹ ዘገባዎች መውጣታቸውን ተከትሎ ትራምፕ ኢራን ነዳጅ ጫኝ መርከቦችን እያስከፈለች ባይሆን ይሻላታል ሲሉ አስጠንቅቀዋል። ሶስተኛው ለድርድሩ እንቅፋት ይሆናል ተብሎ የሚጠበቀው የኒኩለር ጉዳይ ነው። ለድርድር እንቅፋት ከሚሆኑ ጉዳዮች ውስጥ ምናልባትም ትልቁና ለረጅም ጊዜ ቅራኔ አጀንዳ ሆኖ የከረመው የኒኩለር ነገር ነው። ትራምፕ ኦፕሬሽን ኦፒክ ፊውሪ ተብሎ የተሰየመውን ወታደራዊ ዘመቻቸውን በከፈቱበት ወቅት ኢራን መቼም የኒኩለር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ነበር።
ኢራን የኒውክለር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትገልጽ ብትቆይም አብዛኛዎቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉ አልቻሉም። የኒውክለር ጦር መሳሪያን ላለፉት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ዩራኒየም የማበልጸግ መብት እንዳላት አጥብቃ ትከራከራለች። ኢራን ለድርድር ባቀረበችው እና ፕሬዚዳንት ዶናልድ ትራምፕ ለድርድር መነሻነት ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተተቻቸው ጉዳዮች አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ የሚጠይቅ ነው። ትራምፕ አቅርበውታል የተባለው ባለ 15 ነጥብ የስምምነት እቅድ ደግሞ በኢራን መሬት የሚደረግ ዩራኒየም የማበልጸግ ተግባር በሙሉ እንዲቆም ይጠይቃል። በዚህ ሳምንት ስለዚህ ጉዳይ የተጠየቁት የመከላከያ ሚኒስትሩ ፔት ሄግሴት ኢራን የኒውክለር መሳሪያ ወይንም ወደዚህ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉ ያለ ተጨማሪ ማብራሪያ ተናግረዋል። ዓለም አቀፍ ተደራዳሪዎች በአውሮፓውያኑ 2015 የኢራን ኒውክለር ጋር በተያያዙ ጉዳዮች በዝርዝር የያዘው የጋራ አጠቃላይ ድርጊት መርሃ ግብር ላይ ለመድረስ ዓመታት ፈጅቶበታል። አሁንስ ሁለቱ ወገኖች ስለ አዲስ የኒውክለር ስምምነት ለመወያየት ዝግጁ ናቸው የሚለው የዛሬው ድርድር አንዱ ጥያቄ ነው። አራተኛው የኢራን ቀጠናዊ አጋሮች ናቸው። ኢራን በቀጠናው የአጋሮችና የተጣማጆች መብት ዘርግታለች። ሊባኖስ ውስጥ ሂዝቦላህ፣ የመን ውስጥ ሁቲ፣ ጋዛ ውስጥ ሐማስ፣ እንደዚሁም ኢራቅ ውስጥ የተለያዩ ታጣቂዎች ቡድኖች አጋሮች ናቸው። እነዚህ ኃይሎች ኢራን ለረጅም ጊዜ በዘለቀው ከእስራኤልና ከአሜሪካ ጋር ባላት ቁርሾ የተነሳ የምትከተለውን ቅድመ መከላከል እንድትተገብር እናም በቀጠናው የጎላ ድምፅ እንዲኖራት አስችለዋል። በመስከረም 2025 የጋዛ ጦርነት ከተነሳ በኋላ ኢራን አክሲስ ኦፍ ሬዚስታንስ ብላ የምትጠራው ይህ የአማጺ መረብ ተከታታይ ጥቃቶች እየተፈጸሙበት ነው። የቀድሞው የሶሪያ አምባገነን በሽር አልአሳድ አገዛዝም ወድቋል። እስራኤል በበኩሏ አክሲስ ኦፍ ኢቭል ብላ የምትጠራውን ይህንን ጥምረት የምትመለከተው ሙሉ በሙሉ መወገድ እንዳለበት የህልውና ስጋትም ነው። የኢራን ኢኮኖሚ እየተዳከመ ባለበት በዚህ ወቅት በርካታ የሀገሪቱ ዜጎች መንግስታቸው ከሀገር ውጪ በሚገኘው የጥምረቱ መረብ ላይ የሚያወጣው ወጪ ቀንሶ ህይወታቸውን ማቅለል ላይ ትኩረት ቢያደርግ ይመርጣሉ። ነገር ግን ኢራን አጋሮቿ ላይ ፊቷን እንደምታዞር የሚጠቁም ምልክት እስካሁን አልታየም። አምስተኛውና የመጨረሻው የማዕቀብ እፎይታ ጉዳይ ነው። የኢራን እስላማዊ አገዛዝ ኢኮኖሚውን ሽባ ባደረጉ ዓለም አቀፍ ማዕቀቦች ለአስርት ዓመታት ሲሰቃይ ቆይቷል። አሁን በሚደረገው ድርድር ሁሉም የአሜሪካና ዓለም አቀፍ ማዕቀቦች እንዲነሱለት እየጠየቀ ነው። የኢራን ፓርላማ አሁን አፈ ጉባኤ መሐመድ ባልጋር ጋሊባፍ 120 ቢሊዮን ዶላር እንደሚደርስ የሚገመተው እንዳይንቀሳቀስ የታገደ የኢራን ሀብት ድርድሩ ከመጀመሩ በፊት መለቀቅ እንዳለበት አርብ ዕለት ተናግረዋል። ይህ ጉዳይና የሊባኖስ የተኩስ አቁም ከዚህ በፊት ስምምነት የተደረሰባቸው እርምጃዎች እንደሆኑም ገልጿል። የፓኪስታን ጠቅላይ ሚኒስትር ሼባህ ሻሪፍ ለሁለት ሳምንት የሚቆይ የተኩስ አቁም ላይ መደረሱን ይፋ ባደረጉበት የማክሰኞ ዕለቱ መግለጫ ላይ ግን የተያዙ ሀብቶችን ስለማስለቀቅ የተጠቀሰ ነገር የለም ብለዋል። የኢራኑ አፈ ጉባኤ ያጣቀሱት ስምምነት የትኛው እንደሆነ ግልጽ አይደለም። ባለፉት ቀናት የተስተዋሉት ሁኔታዎች እንደሚጠቁሙት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ንግግር እንዲጀምር ለማድረግ ሲል በዚህ ደረጃ መደራደሪያ ነጥቡን ዝቅ አድርጎ ይስማማል የሚል ሐሳብ የማይዋጥ ነው። በኢራን ላይ የተጣሉ ሁሉም ማዕቀቦች የመነሳታቸውና በቢሊዮን ዶላር የሚቆጠር ሀብቷ የመለቀቁ ነገር የሁለቱ ሀገራት ልዑካንን ዛሬ በሚጀምሩት ድርድር የሚታይ ሌላኛው አጣብቂኝ ጉዳይ ነው። አሁን ያስኩላችሁ የሻይ ሰዓት ፕሮግራም ይሄ ነው። በሌላ የሻይ ሰዓት ፕሮግራም እስከምንገናኝ ጤና ይስጥልኝ።